የኔ ቤት ተመልካቾች ዛሬ አንድ ጥያቄ ልጠይቃችሁ ነው። በ2018 ከ2018 በፊት የምናውቃቸው ሰዎች በ2018ም የመጡ ሰዎች ያልተጣላ ፍቅረኛ ማች፣ ያልተለያየ ባልና ሚስት፣ ያልተለያየ ያልተጣላ ጓደኛ ማች ቤተሰብ አለ ብላችሁ የምትሉኝን ዩቲዩበሮች ጠቁሙኝ። ዩቲዩብ ላይ ኮመንት ላይ ያስቀምጡልኝ። ሰላም ናፈቀን፣ ፍቅር ናፈቀን፣ መሳቀኛ እዚህ በተለያዩ ነገሮች ተደብረን እስኪ ደግሞ ገባ እንልና እንሳቅ፣ እንጫወት፣ ማንም ያስቅለቀቀን ወይም ደግሞ ማንም ያዝናና ለቀቀ ብለን ስንገባ እንካ ሰላምታ እንኪ ሰላምታ በሜንቲያ የሚባባል ብቻ እንኪ በጥፊ ድርግም እንካ ልወልውልክ ድርግም ቤተሰብ ባልና ሚስት ፍቅረኛ ማቾች ጓደኛ ማቾች ጠቅላላ ተበጣብጠው ማለት 2018 ዓመተ ምህረቱ ነው ለኛ ክፉ የሆነው ወይስ እኛ ነን ለ2018 ዓመተ ምህረት ክፉ የሆንበት? ያለ ምክንያት ቴዲ አፍሮ በ2018 በ8ኛ ወር በ8 ሰዓት ከቀኑ 8 ሰዓት በ8 ሁሉ ነገር 8 አድርጎ ስራውን አለቀቀም። 2018 እኛንን ለዩቲዩቡ ክፉ የሆንበት። በእርግጥ ዩቲዩቡ የሚፈልገው ምናልባት ይህንን ሊሆን ይችል ይሆናል። ሲመጣም ቢዝነስ እንዲሰራበት የጸብ እሱ ብቻ ደም አይ እንጂ ደም ካየ ብሎክ ነው መሰለኝ የሚያደርገው፣ ዳይሬክት መዝጋት ነው መሰለኝ። እሱንም እንደው ማለት ነው እንደ ሌላ ሀገሮችን እያየን። ከዛ በተረፈ ሁሉ ነገር ገሃድ ስለሆነ ተጣላችሁበት፣ ተቧቀሳችሁበት፣ ተደማማችሁበት፣ ጭሞ የተወጋጋችሁበት፣ መሳሪያ ተገዳደላችሁበት፣ ጥርስ ተውላለቃችሁበት፣ አይን አጠፋችሁበት፣ አይመለከተውም። እሱ ብቻ ስራው ይሂድለትና ይክፈላችሁ። ዩቲዩቡ ከሌላ ካምፓኒ ጋራ እንዳይደራደር ሆኖ በቃ እሱ ትልቅ ቦታ ላይ መድረስ እንዲፈልግ ነው ሆኖ መሰለኝ የተሰራውና ያልተጣሉ ጠቁሙኝ። የጸብ መጀመሪያ ቡታጅራዎች፣ የጸብ መጨረሻ ቡታጅራዎች። ከቡታጅራ ተፈናቅለው አዲስ አበባ ከመጡ ጊዜ ጀምሮ ፍቅረኛ ማቾች ቢሆኑ የአዲስ አበባን ውሃ ሲጠጡ ጸብ ነው የሚናፍቃቸው። የአዲስ አበባን ፎቅና መዝናኛ ሲያዩ ጸብ ነው የሚናፍቃቸው። ፍቅር የማያውቁ ቡታጅራ ፍቅር ናት፣ የምታስተምረው ፍቅር ነው። ፍቅር ከሆናችሁ ለምን ፍቅር አዘሩልንም? አዲስ አበባ መታችሁ የአዲስ አበባ ውሃና የአዲስ አበባ አየር አይደለ እናንተን ወደ ጸብ የሚቀይራችሁ? የትኛው ፍቅራችሁን ነው ለአዲስ አበባ ፍቅር የምታሳዩት? ፍቅርማ አዲስ አበባ ነው፣ የብዙዎች ክምችት የሆነች ሁሉንም የምትቀበል እንኳን አይደለም የሀገር ውስጥ ከሀገር ውጭ ተቀብላ በሰላም በፍቅር የምታኖር ከተማ ነች ፍቅር አዲስ አበባ። መጣችሁባት ጸብ 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 ጸብ። እስቲ ያልተጣላ ጠቁሙኝ። ማን ያልተጣላው? ማን ነው ያልተለያየው? ማን ነው ያልተደባደበው? ከቤተሰብ እስከታች እስከ ጓደኛ ማቾች የድሮቹን ከ2018 በፊት 17 ከ16 በፊት ያሉትን ተዋችሁ። ከ16 ወዲህ 10 ዓመት 10 ምናምን ያሉትን አትንኳቸው። እነሱ ጋር ተድረሱ። እንደነሱ ፍቅር የሆነ ስለሌለ ማለት ነው። እነዚህ ግን ከወዲሁ ተኮትኩተው ያላደጉ ከዩቲዩብ ላይ ከቲክታክ ላይ ፍቅረኛን እያገኙ እንደ ሸቀጥ የሚመጡ ሰዎች ጸብ ሳይፈልጉ ፍቅርን ስለሚጀምሩ ሳይፈልጉ ትዳር ውስጥ ስለሚገቡ ማለት ነው። እስቲ እነከሌ ያልተጣሉም ብላችሁ በኮመንት ላይ አስቀምጡ። ሊለያችሁ ሴቶቹ ሳያረግዙ አረገዝኩ ብለው የሰው ህይወት የሚበጠብጡ ሴቶቹ ፍቅር ሳይዛቸው የሰው ትዳር ፍቅር ያዘኝ ብለው የሚበጠብጡ ወንዶቹ ከሌላ ሀገር ላይ እዛች አጠገቡ ፍቅረኛውን አቅፎ እያደረ ከሌላ ሀገር ላይ ፍቅረኛ የለኝም ብሎ ሌላ ሀገር ይዞ እየመጣ በፍቅረኛው ለሌላ ሴት የሚያስገባ። በነገራችን ላይ ጽጉና ያቡቅ ጠፍተዋል። ተለያይተው ነው ድሮም ለስራ ነው የተገናኙት እንጂ የምር ፍቅር ይዟቸው አይደለም። የምር ፍቅረኛ ማቾች ሆነው አይደለም ወይ ሊሆኑና ሊቀጥሩም አይደለም። ለቢዝነስ ከመጡ እኮ በቃ አለቀ። ለቢዝነስ ነው የታወቀ። ፍቅረኛ ማቾች ነን ብለው ያውጁና ከዛ በኋላ አመት ወራቶች ባልሞላ ጊዜ ውስጥ ተለያይተናል፣ እኔም የራሴን ስራ እሱም የራሱን ስራ፣ ከዚህ በኋላ አዲስ ህይወት አዲስ ጀም ህይወትን ሳይኖሩ ህይወትን ሳያጣጥሟት
ፍቅርን ላይፍን በደንብ ከአንድ ሰው ጋራ ፍቅር ምን እንደሆነ ላይፍ ምን እንደሆነ ትዳር ምን እንደሆነ ሳያውቁ እንደ ቦንዳ ልብስ ተመርጦ እንደሚወጣና እንደፈለጋችሁት እንደ ቦንዳ ምራጭ የሆኑ ዩቲዩበር ላይ ይመጣሉ። ተመርጠው ይተፋሉ፣ ታኝከው ይተፋሉ። አለቀ። ከዛን አንዱ ሲተፋት አንዱ ደግሞ ያነሳታል። እንዴ እኛ ሰላም ናፈቀን። እረፍት ስንፈልግ እኮ የሆነ ሰላም የሚሰጥ ነገር ማየት እንፈልጋለን። አለቀ። ከሃይማኖት ውጪ ማለት ነው። መሳቅ መጫወት እንፈልጋለን። ፈታ የሚያደርግን እንፈልጋለን። አይምሯችንን በስንቱ አጨናንቀን በእናንተ እንጨነቅ፣ እዚህ ባለንበት ሁኔታ ላይ እንጨነቅ። ስንት የሚያስጨንቀን ነገር አለ። ባይዘዌ ድምፄን ዝቅ ያደረኩትኝ ወንድሞቼ ተኝተዋል። ለዛ ነው። እና ለምንድን ነው በዚህ ነው ያለ የተዘከረኩት? ለምንድን ነው በዚህ ነው ያለ? ኤፍሬም እናቴ ወገቡን ታጥቆ ተነስቷል። ከዛም ጋራ ጸብ ላይ ነው ያለው። አሁን በፍጹም አብርሽ ከሄርሜላ ጋር ሊሆን አይችልም ብሎ ታጥቆ ተነስቷል። ደግሞ ሌላ ጥያቄ ልጠይቃችሁ። ሄርሜላ ማለት እስካሁን የሄርሜላ ልጅ ነው ተብሎ ያልመጣ ልጅ የለም። ሄርሜላ ነች ልጆቿን የካደችው። ልጆቹ ናቸው እናታቸውን የሳቱት። ብዙ ልጆች የሄርሜላ ልጅ ነው እያሉ ከትልቅ እስከ ትንሽ ድረስ ይዘው መጥተዋል። ወንድም ሴትም ይዘው መጥተዋል። ሄርሜላ ስንት ልጆች ነው የወለድሽው? ስንቶቹን ነው የካድሽው? ሁሉም በየቀበሌው ልጅ አስቀምጠሽ ነው ማለት ነው የመጣሽው። ልጆችሽ በእድሜ እየመጡልሽ ነው። ወንድ አለሽ፣ ሴቶች አሉሽ፣ እየመጡልሽ ነው። አንዴም ግን ልጅ አለኝ ስትይ ሰምተንሽ አናውቅም። የካድሽው ልጅ ግን ነገ ዋጋ ያስከፍልሻል። የምትክጃቸው ልጆችሽ ነገ ዋጋ ያስከፍሉሻል። ልጆች ካሉሽ ማለት ከሌለሽም ደግሞ የለኝም እሰየው። ሰው ልጁን አይክድም። አንድ ተራ ወንድ ይካዳል እንጂ ልጆቼን መቼም ነው ማልክዳቸው። ከልጆቼ ኋላ የመጣ ወንድ የፈለገ ቢሊዮነር ሚሊዮነር ለምን አይሆንም? ዓለም ለምን የሱ አትሆንም? ዓለም ለምን በቁጥጥሩ ስር አትሆንም? ከልጆቼ ሊበልጥ አይችልም። መቼም ነው ላስበልጠው አልችልም። እንደው ለሱ ብለሽ ልጆችሽን ከካድሽ፣ እሱም እኮ ልጅ አለው፣ ልጁን አልካደም ታውቂያለሽ። ለልጆችሽ ስትይ እንደው ከሱ ጋራ እንደው ነገ እንዳይጋቡ የአብርሃም ልጅና የአንቺ ልጅ እሱን ተጠንቀቂ። ክደሽ ልጆቹን በሙሉ እኔ እስካሁን አንዴም ስለ ልጆች መልስ ሰጪ ሰምተንሽ ስለማናቅ ማለት ነው። ይሄው መተውልሻ። የዛሬውም ቁጭ አንቺን ነው። ከዚህ በፊትም ያየናት ከባልሽ ጋራ ይዞት የመጣው ሴቷ ልጅ ቁጭ አንቺን ነው። ወንዱ አብርሃም እያሳደገው ያለው ልጅ አንቺ ነው ተብሏል። ሁሉንም ልጆችሽን ክደሽ እድሜዋ ገና ነው አለ። ከ30 ዓመት በላይ ከሆነች ሴት ልጅ ከባድ ናት። መቼም እርግጠኛ ነኝ ከ30 በታች ማንም ዘንድሮ ዩቲዩብ ላይ ሚዲያው ላይ አናያቸው። ማንም ከ25 በታች የለም እዚህ ሚዲያ ላይ ማለት ሁሉም ከ20 በላይ ከ25 በላይ አጭበርባሪ ሌባ ሁላ ማለት ነው። ከዛን 30 ዓመት ገና ልጅ ናት እሷም። እኔም ገና ነኝ፣ ላይፌን አላየሁም፣ ልጄን ላይፍን ላጣጥመው በውጭ ላይ አለ አብርሃም ማለት ነው። ምክንያቱም ለመደበሪያ ስለሆነ የሚፈልጋት እንትናም ብሏል፣ ኤፍሬምም ብሏል። መደበሪያ ነው። የዛሬ ዓመት አኝኮ ይተፋሻል ብሏል። የዛሬ ዓመት ለሌላዋ ሲንበረከክን አይንሽ ቆመሽ ታያለሽ፣ ዛሬ ነው ነግርሽ አላት። ስላከበርኩ ነው ምናምን አለችው። የኛ ክብር ስለ ክብር ታውቃላችሁ? እንደ ሚዲያ ላይ ያላችሁ ሰዎች ስለ ክብርማ ብታውቁ ኖሮ በሰው ህይወት ገብታችሁ በህይወታችሁን ሲኦል ባላረጋችሁት ነበር። ህይወታችሁን ሲኦል የምታደርጉት በሰው ህይወት የገባችሁ የሰው ትዳር እየበጠበጣችሁ የሰው ፍቅር እያማሰላችሁ እያቦካችሁ እኔ እዛ ቦታ የማትፈልጊበት እየተገኘሽ የግድ እየተፈለግሽ ራስሽን ትሰቂያለሽ፣ እንደተፈለገ ሰው እየተሰማሽ ማለት ነው። ግን የሰው ህይወት በጥጻይ ስለገባሽ መቼም ነው ከአንቺ ጋር ሊሆን የሚችለው። አያቶችሽ፣ እናትሽ፣ አባትሽ ናቸው አንቺን የካዱት ወይስ አንቺ ነሽ እየካድሻቸው ያለሽ ቤተሰቦች? አንቺ ቤተሰቦችሽ እንደምትክጁ የወለድሻቸውንም ካድሻቸው ማለት ነው። መቼ ነው ሚዲያ ጸጥ የሚለው? መቼ ነው ከጸብ የምንነጻው? መቼ ነው ሰላም ፍቅር የምንናፍቀውና በፍቅር በሰላም ወደ ሰላም የምትገቡት? ያለ ድብድብ ያለ ጸብ የሌላችሁ የተረገማችሁ በአጠቃላይ ማለት ነው። ፉፉና እንትና ነው ያቸው ሁለቱ ናቸው። ከመጀመሪያ ሲመጡ ማን ነበረች? ሶፊ ከማን ጋር ነበረች? ዛሬ ግን የለችም ሶፊ እና እሱ የሉም። ዛሬ ከእንትና ጋር መነካካት ወራዳ ሁላ
ሽምብራ እንብላ እና